ሴቶች በስተው የወንዶች ቁጥር በማነሱ ምክንያት ሴቶች የባል ኪራይ መጀመራቸው ተሰምቷል። ወንዶች ጥቂት ሲሆኑ ሴቶች ደግሞ ከፍተኛ መሆናቸው ነው የተገለጸው። የትዳር አጋር መፈለግ ያለባቸው ሴቶች እንኳን ባል ማግኘት እስከማይችሉ ድረስ የቁጥር ልዩነት መፈጠሩ ነው የተሰማው። በዚህ ሁኔታ ውስጥ ታዲያ ብዙዎች ባል እየተከራዩ እንደሚገኙም ነው የተገለጸው። ዘኒውዮርክ ፖስት ባወጣው ዘገባ መሰረት ታዲያ በላቲቪያ ውስጥ የሴቶች ቁጥር ከወንዶች በ15.5 በመቶ እንደሚበልጥ የገለጸ ሲሆን በዛ ሀገር ውስጥ ታዲያ የሚያስገርመው አንድ ወንድ ልጅ ከ10 እስከ 12 ሴቶችን የጋብቻ ጥያቄዎችን እንደሚያቀርቡለት ነው የተገለጸው። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። ቁራሌ አሮጌ ጫማ እቃ ጠርሙስ ያለ ቁራሌ ትጀሪ ሰላም ነው። ሰላም ነው ትጀሪ ገበታ ናንተ እባክህ እንዴት ነህ? አለው ትጀሪ ደስ ብሎኛል እንዲሆነ ስላገኘው ይገባ ነበር። በጣም ትቀልድ ትጫወት ነበር ተማሪ እያለ ከኋላ ተቀምጠህ ታስታውሳለህ? ቲቸር አስታውሳለሁ። በጋሻው እንዴ በደንብ ነው ትጀሪ። ትዝ ይላል ያኔ ስለ ብረት ሳስተምር ብረት ገውዛ አካል ነው እንዴት ይተኛል ብለህ የቀለድከው አስታውሳለሁ ማለት ነው። ፌሮ የታለ ፌሮ ልጮት ብዬ ነው። አይ ቲቸር በሰው አሳዳጁ እንጋደ በሰው እንጀራ ይቀለዳል ቲቸር። አንድ ሌላኛውን ቀልድ አስታውስ። እሺ ፔሪዮዲክ ቴብል ላይ ኤሌመንት እንደረድራለን ስል ቴብል ላይ ምግብ እንጂ እንዴት ኤሌመንት እንደረድራለን ብለህ የቀለድከው እንደዚህ ነው። አይ ቲቸር ያረሰም ማለት ነው። አረሰም አስታውስኩት። ያ ጊዜ እኮ አለፈ እኮ አሁን እኮ እነዛ ቀልድም ጊዜውም አለፈ። ማያልፍ ይወጥሉልህ ምንድነው እንደዚህ ይባላል። እንዴት ይችላል? ከጀርባ ሆነ ታስታውሳለህ? ከጓደኞች ጋር ተሰብስባችሁ ጋንጃ ነው ታጨሱ ነበር። አቅ ነበር እኮ አውቄ ነው ዝም ያልኩት። አቅ ነበር እንዴት ይችላል? እሱ ያስለመዱ ልጆች ጓደኛ ሀብታም ጓደኞች እነ ዳኒ የት እንዳሉ ታውቃለህ? ዳኒማ ሱስ ማገገሚያ ገባ። የደና ቤተሰብ ልጅ አይደለ? ከዛው ነው የአባቱን የመኪና መሸጫ ድርጅት እያስተዳደረ ነው። እንዴት ነው አሉ እንጂ አለ እኔ የምልህ መቼስ ጓደኛ ነው ዝም አይልም። ብዙ ነገር አስለምደዋል። ታዲያው እንዴ ነው ያረጀ ሸርኬ ምናምን ሲያገኛ ሸጥልኝ። በትምህርት ቤት ስታልፍ እንግዲህ ሽቦ ምናምን አደራ። ገበታ የተማርክበት ትምህርት ቤት ነው። አማካሪ እዚህ መምጣት ከጀመረን ሳምንት አለፈን። እንዴት ነው ትዳራችን የሚጸና ይመስላል? ብዙ ነገር ሰምቻለሁ። ብዙ ነገር አማክራችሁኛል። ስለ ትዳራችሁ እንደማትተዋወቁ ነው የተገነዘብኩት። አይደል? በችኮላ የተመሰረተ ትዳር ስለሆነ ሱሰኛ እንደሆነች አታውቅም፣ አንቺም ልጅ እንዳለው አታውቂም። ያው እንግዲህ ክለብ ላይ የተመሰረተ ህይወት ነው። ኢቭን አንቨርሰሪ ያከበራችሁት እዛው የተገናኛችሁበት ክለብ ነው። እውነት ነው። በዝላይ ነው የተገናኛችሁት። ንጥር አላችሁ፣ ትዳር ውስጥ ገባችሁ። በውስዋስ ማለት ነው። ሳትተዋወቁ ደግሞ ትዳር ከበድ ይላል። የመዝለቅ ሁኔታው ትንሽ ብዙ ነገር ሰማን። እንግዲህ ወደ አንቺ ስመጣ አስቴር አወቀ በጣም ተወዳጅ ሙዚቃዎቿን ለኦዲየንሷ እያቀረበች ለሚወዷት ለነሱ ስታቀርብ ነው ማይክ ማትለቀው መድረክ እንትን የምትለው። አንቺ ማን ስለሆንሽ ነው ማይክ ማትለቀው? የምን ማይክ? ፒፓውን ማለት ነው። የሺሻው በሺሻ ማትምጣ በሷ ተምጣበት አትወድ በእውነት ዋናን መጣብሽም። እሺ አስቱካን የሶሏ ንግስት አልናት። አንቺ ማን ነሽ? የሟሰሏ ንግስት ንገሪልኝ። የፒፓ ንግስት በእውነት አፈንጁሺ እንድታርጊ የታባቱ። አንተስ? ስለ ቦዲ ካውንታችን አውርተናል። ከሷ በፊት ከ50 ሴቶች በላይ ታውቃለህ። አንቺም ከሱ በፊት ከ50 ወንዶች በላይ ታውቂያለሽ። በአንድ ላይ 100 ምናምን ሰው ገላ ታውቃላችሁ ማለት ነው። ትንሽ መላመድ ይከብዳል። አንቺም ብትሆኚ ከጀርባሽ ታቆምና ወየውል የሚለውን ታቶ አይቼዋለሁ። እኔም አይቼዋለሁ። ግን እንዴት አየሁ? አማካሪ ነው አይደል እንዴ? ከአማካሪም ጋር አይደል ወይ? በቃኝ ፈጣሪ ወይ በቃኝ። አንዴ እኮ ጠረጠረ እየተመኘም የተኛም አንድ አይደል? ትሄድ ሰው ብሄድ በሰው ይተካል። በምን ተጣላችሁ ዛሬ? ደግሞ ቢዝነስ ትጀምራለህ፣ ፌል ያደርጋል። አንተ ሰክሰስፉል የሆነ ሰው አልፈልግም ብላ ጥላኝ ልጅ ሙቃ እንዴ እንደዛ ነው። ማሳ ተከራይተስ እንዴ እየዘራ አልነበር እንዴ? እሱንም አዘራው፣ አመረጥኩ፣ ትራክተር አስገብቻ አሳጨድኩ። እሺ ገለባው ነው አገኘው። እንዴት ለካ መነሻቸውን ከኡጋንዳ ያደረጉ አንበጦች መተው ፍጭት አድርገውት በልተውታል። ገለባ ጥለውልኝ ሄዱ። እሺ ቆይ ማርም እያመረጥክ ነበር፣ እንዴት አደረኩት? እሱ እንኳን አይነገርም። የማር ምርቱ ምን አደረኩ? 3 ዙር 4 ዙር አምርቼ ነበር፣ ጥሩ ምርት። ግን ምን ያደርጋል ንግስቷ አንድ ከግብጽ የመጣ ዱርዬ ንብ ጠበሰች። ምን እኔ አልሱ አልደበረኝም እኮ ግን የሆነ ቀን ሀገሩ ሲናፍቀው ተነስቶ በረረ። እሺ ተያይዞ በረሩ። ቀፎ ጥላልኝ ሄደች። ማሩንም ገንዘብ ዜሮ ላይ በቃ ብረት ማቅለጫ ነገር ጀምራ። በጣም አዋጭ የሚያበላ ስራ ነው ብረት ማቅለጫ። አዎ
በጣም ደስ የሚል የሚያበላ ስራ ነው። አንተ ያማር እንዴ ማለት በሚሊዮን የሚጀምር ቢዝነስ ዜሮ ላይ ነኝ ያልኩ ብረት ማቅለጫ ከፈተለኛል። ምን እኔ ላይ ትጫዋለህ ታዲያ? ወይ አስቀድመህ የሆነ ስልጠና ነገር ወሰዳ ስራ ከመጀመር በፊት ስልጠና ስትል ምን ትዝ አለኝ? ጥሩ ነገር አነሳ። ኢምፓወር አዲስ ለካ በአዲሱ ዓመት ተመልሷል። ኢምፓወር አዲስ ለእናንተም የፊታችን ቅዳሜና እሑድ ታህሳስ 4 እና 5 ያዘጋጁን ፕሮግራም ጋብዟቸዋል። የተለያዩ የስራ ፈጠራ፣ የንግድ፣ የትምህርት፣ የአመጋገብ፣ የፋሽን፣ የሶሻል ሚዲያ ውይይት ፓናሎች አሉ። ኤግዚቢሽን፣ ነፃ የጤና ምርመራ፣ የተለያዩ የአካል ብቃት እንቅስቃሴዎች፣ ሙዚቃ፣ ዳንስ እንዲሁ 1 ሚሊዮን ብር የሚያሸልም የሥራ ፈጠራ ውድድር። ትኬቱን ቴሌብር ላይ ታገኙታላችሁ። 300 ብር ብቻ ነው። ቀድማችሁ ዴም ለምታደርጉልኝ ለ15 ሰዎች ነፃ ትኬት አዘጋጅቻለሁ። አብረን እንገባለን ከኔ ጋር። ነፃ ትኬት እንዴ ዴም አድርጉልኝ ለ15 ለወሬዝ ነው ያልኩት። ለውነማ እንዴ ተጠፋፋን አይደል? እኔም ያው ቀብር ሲኖር ነው የምደውለው። እንዴ ደሞ ማሞት ትላለህ እንዴ? ሳምሪ ሽቅርቅሯ ሞተች እኮ ብታይ፣ የሚገርም ቀብር አመለጠ። በቃ ብታይ ጓደኞቿ በቃ ህዝቡን በእንባራንቹት ነው። ምን ታሳዝናለች። አንደኛዋ ጓደኛዋ ተነስታ ብታይ ጌጧ አልተመቸኝም ነገን ቀይሯለን ብለሽኝ ጓደኛዬ ምን ብለሽኝ ነበር ምናምን ብላ ቀየየየየ። አንደኛዋ ጓደኛዋ ደግሞ ተነስታ ዩማኔሩን ማን ነው የሚቀያይረው ከዚህ በኋላ አንቺ ላይ ነበር እኮ የሚታየው የፋሽን አይነት አለች። አይላሹ አልተመቸኝም እናስነቅለው እያልሽኝ ሳታስነቂው ነው በቃ እብድ አለ ህዝቡ ብታይ። በቃ እሱ ሲሰማ በቃ አልቻልም ብታይ። እኔ ራሱ እየያል ብታይ በጣም ግን ያሳዘነኝ በቃ ቤቲ ተነስታ ስታለቅስ ነው። ያን አይፎን 17 ፕሮ ማክስ ሌሊቱን ሙሉ ሳተኝ በላብሽ ገዝተሽ አንድ ቀን እንኳን ሰልፊ በመስታወት ሳትነሺበት ብላ እየየ ብታይ እየየ። እንዴት እኔ ራሱ አዘንኩ፣ የምር አዘንኩ። የልባቷን ዋጋ እንኳን የሆነ ነገር ያሳዝናል። ለማንኛውም ሰልስት አብረን እንሄዳለን። ያው በቃ ሰልስት እንሄዳለን። ያው ዝም ብለህ ስናፕቻት አውርድ። በስናፕ ካላያቸው ጓደኞቿን አታውቃቸውም። ዛሬ ደግሞ ስለ ማሌሪያ ወይም የወባ በሽታ እናያለን። ከዛ በፊት ግን ፕሮቶዛን ክላሲፊኬሽን እናስታውስ። ፕሮቶዛ በአራት ይከፈላሉ። አሜባስ፣ ፍላጅሌትስ፣ ሲሊያትስ እና ስፖሮዛስ። ስለዚህ ትኩረታችን የሚሆነው ስፖሮዛስ ላይ ይሆናል ማለት ነው። ምክንያቱም ፕላዝሞዲየም በዚህ ክላስ ውስጥ ስለሚካተቱ ማለት ነው። ፕላዝሞዲየም ማለት የወባ በሽታን የሚያስከትል ፓራሳይት ሲሆን ወደ ሰውነታችን ውስጥ ገብተው ጉበትን እንዲሁም ቀይ የደም ሕዋስን በመጉዳት እስከ ሞት ድረስ የሚያደርስ ጉዳትን ያስከትላሉ። የወባ በሽታ ፊሜል አኖፊለስ ሞስኪቶ ወይም ደግሞ በሴቷ የወባ ትንኝ አማካኝነት ይተላለፋል። አብዛኛውን ጊዜ ህፃናት፣ ነፍሰ ጡር ሴቶች፣ በሽታን የመቋቋም አቅማቸው ዝቅተኛ የሆኑ ሰዎች እንዲሁም ብዙ ጊዜ ወደ ተለያዩ ቦታዎች የሚንቀሳቀሱ ሰዎች በወባ በሽታ ይጠቃሉ። 5 የፕላዝሞዲየም አይነቶች አሉ። ፕላዝሞዲየም ቫይቫክስ፣ ፕላዝሞዲየም ኦቫሊ፣ ፕላዝሞዲየም ማለሪ፣ ፕላዝሞዲየም ፋልሲፋረም እና ፕላዝሞዲየም ኖሎሲ ናቸው። ፕላዝሞዲየም ቫይቫክስ እና ፕላዝሞዲየም ፋልሲፋረም ሞስት ኮመን ናቸው። ላይፍ ሳይክል ወይም ደግሞ የህይወት ዑደታቸው ምን ይመስላል? ሴቷ የወባ ትንኝ እንቁላሎቿን ለማራባት ወይም ለማሳደግ እንዲሁም ዘሯን ለመተካት የሰው ደም ያስፈልጋታል። በዚህም ምክንያት በወባ በሽታ የተጠቃን ሰው ደም በምትመጥበት ጊዜ ደሙ ስለሚረጋ ለማቅጠን ምራቋ ውስጥ ያለውን ስፖሮዞይትስ የተባለውን ተዋሲያን ትጠቀማለች። ከዛ ይሄ ስፖሮዞይትስ ወደ ደም ውስጥ ይገቡና ወደ ሊቨር ወይም ጉበት በመግባት የጉበት ሴሎችን ይጎዳሉ። ከዛ ፓራሳይቱ ወደ ስካይዞንት ወደሚባል ስቴጅ ያድጉና ሜሮዞይትስን ይፈጥራሉ። እነዚህ ሜሮዞይትስ በረስት አድርገው ከሴል ወጥተው ሄልዚ የሆኑ ወይም ደግሞ ጤነኛ ቀይ ደም ሕዋሶችን ያጠቁና ወደ ብዙ ሜሮዞይትስ ይሆናሉ። ከዛ እነዚህ ሜሮዞይትስ ደግሞ ወደ ፊሜልና ሜል ጋሜቶሳይት ዲቨሎፕ ያደርጋሉ። ከዛ እነዚህ ጋሜቶሳይት ደግሞ በሌላ አዲስ ሞስኪቶ ኢንጀክት ተደርገው ትንኛ ውስጥ ገብተው ወደ ኒው ወይም ደግሞ አዲስ ስፖሮዞይትስ ዲቨሎፕ ያደርጋሉ። ከዛ ላይፍ ሳይክላቸው እንደ አዲስ እንደገና ይጀምራሉ ማለት ነው። ምልክቶቹ ምንድናቸው? ፊቨር ወይም ትኩሳት፣ ቺልስ ብርድ ማለት፣ ሄዴክ የራስ ምታት፣ የጡንቻ ህመምና ድካም፣ ማቅለሽለሽ፣ ማስታወክ፣ ማላብ እና የመሳሰሉትን ናቸው። አንዳንዴ ምልክቶቹ ታይተው በፍጥነት ካልታከምን ደግሞ ወደ ከባድ ነገር ሊሆንብን ይችላል። ለምሳሌ ኮንፊውዥን ወይም ደግሞ የአእምሮ ግራ መጋባት፣ የኩላሊት ችግር፣ የጉበት ችግር፣ አይንና ቆዳ ቢጫ መሆን። ይህም የሚሆንበት ምክንያት ምንድን ነው? በፓራሳይቱ የተነሳ አርቢሲ ወይም ደግሞ ቀይ ደም ሕዋስ ይሞታሉ። በሚሞቱበት ጊዜ ከውስጣቸው የሚመረተው ቢሊሩቢን የሚባል ፕሮዳክት ወደ አይናችን በመሄድ አይን ቢጫ እንዲሆን እንዲሁም ወደ ኩላሊት በመሄድ ደግሞ
የሽንት ከለር ወይም ቀለም ቀይ እንዲሆን ያደርጋል። እንዲሁም ደም ማነስንም ያስከትላል። ዲያግኖሲስ ወይም ደግሞ ምርመራው ምንድነው? ያው የደም ምርመራ ነው፣ ብለድ ፊልም እንዲሁም ደግሞ አንቲጅን ዲቴክሽን ናቸው። ትሪትመንቱ ምንድነው? ትሪትመንቱ ሜዲኬሽኑ ዲፔንድስ ኦን በኤጅ እድሜ፣ እንደገና ምን አይነት ስፒሺስ ነው፣ ቫይቫክስ ነው፣ ፋልሲፋረም ነው፣ ነፍሰ ጡር ናት አይደለችም፣ ሲቪየር ነው አይደለም፣ እነዚህ ክራይቴሪያዎች ያማከለ ነው የሚሆነው። ከዛ መድኃኒቶቹ ምንድናቸው? እንደ ኳርተም፣ ክሎሮኪን፣ ፕሪማኪዩን የመሳሰሉ መድኃኒቶች ናቸው። ሌላው ላሳስባችሁ የሚፈልገው ነገር ለምሳሌ ፕላዝሞዲየም ቫይቫክስ ሲሆን ለ3 ቀን ክሎሮኪን እና ለ14 ቀን ደግሞ ፕሪማኪዩን ይታዘዛል። 3 ቀን ወስደን ለውጥ ስላመጣን የ14 ቀኑን መውሰድ ማቋረጥ የለብንም። ምክንያቱም ፕላዝሞዲየም ቫይቫክሷ ጉበት ውስጥ የመደበቅ ባህሪ ስላላት የ14 ቀኑን በትክክል ካልወሰድን እንደገና ሊያገረሽብን ስለሚችል የታዘዙልንን መድኃኒቶች በተገቢው መንገድ መውሰድና መጨረስ ይኖርብናል ማለት ነው። ፕሪቬንሽኑ ምንድነው? እንዴት እንከላከለው? የቤት በኬሚካል ማስረጨት፣ አጎበር መጠቀም፣ ረግረጋማ ቦታዎች እንዲደርቁ ማድረግ፣ ውሃ ያቋሩ ነገሮች ካሉ ደግሞ ማጽዳት። ምክንያቱም ትንኟ እንቁላሏን የምትጥለው በእንደዚህ አይነት ቦታዎች ስለሆነ ማለት ነው። ከዛ ደግሞ የጉዞ ጥንቃቄዎችን ማድረግ እና የመሳሰሉት ናቸው። ለዛሬ ያዘጋጀውላችሁ ይሄን ይመስል ነበር። ላይክ፣ ሼር፣ ፎሎ በማድረግ ቤተሰብ ይሁኑ እያልኩ ዩቲዩብ ቻናሌም እዛ ባዮ ላይ ያለላችሁ ሰብስክራይብ አድርጉ። በጣም አመሰግናለሁ። መልካም ጊዜ